ይህ ሰውዬ ልጅቷን ድጋሚ ሳይዘት አይቀርም። እርግጠኛ ነህ? እርግጠኛ ነኝ። ምናልባት ሌላ ሴት እንዳትሆን ሞገስ። አይመስለኝም መድብል፣ የራሷን ጩኸት ነው የሰማሁት። ልጅቷ እኮ ትላንትና መታ የፍራታ ጋር ምግብ በልታ ነው። ስለዚህ ከዚህ አካባቢ ያራቀችም ነበር ማለት ነው። እሺ በቃ መጣሁ። መድብል አሁን መሽቷል። በቃ በእቅዳችን መሰረት እናከናውናለን። ያለው ነገር ላሳውቅ ብዬ ነው። አይ መጣሁ። ሲጀመር የሆነ ነገር እየተሰማኝ ነው። ምስኪኗ ሰገን ያው ተመልሳ መጥታለች ማለት ነው። አክሊሉ ቤት ዘግቶ እያሳረራት ነበር ኢጇ ማለት ነው። ከዛ እየጮኸት ነበረ። ስትጮህ ደግሞ ሞገስ ሰማትና ሲሰማት ደግሞ ለመድብል ደውሎ ልጅቷ ተመልሳ መጥታለች እየጮኸት ነው ሲለው፣ መድብል ደግሞ ሌላ ሴት እንዳትሆን ሲለው፣ አይ ሌላ ሴት አይደለችም እሷ ነች፣ የእሷ ድምፅ ነው የእሷ ጮኸት ነው ሲለው፣ መድብል ደግሞ እመጣለሁ ቆይ እያለው ነበር። ሞገስ ደግሞ አሁን ዛሬ እጋፈጣለሁ እያለ ነበር። ውድ ቤተሰቦቼ መድብል ይመጣል። ከመጣለ ደግሞ እነሱ ወደ ቤት ይገባሉ ማለት ነው። ሰላም ወደ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ሰላም ነኝ፣ እግዚአብሔር ይመስገን። ያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦቼ፣ ቤተሰብ ያልሆናችሁ ቤተሰብ ሆኖ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮመንት አድርጉልኝ። ላይክ ካደረጋችሁ ለሁሉም ሰው ይደርሳል ማለት ነው። መድብል በጣም ያሳዝናል፣ በጣም ማለት ነው። ለሞገስ ስማ ማን ነው ሲለው ስማ ሰገን ነው ሰገን ሲለው እሱ ደግሞ በጣም እንደነገጠ በጣም ማለት ነው። ሞገስ ደግሞ አይኑ እያየው ነበር ማለት ነው። ውስጡ ያው እያስታወሰ ነበር መድብል ሰገን፣ ሌላ ሰው ሰገን አለ ማለት ነው። ለምን ያንቺ ስም ሲሰማ እኮ በጣም ነው የሚደነገጠው እስካሁን ድረስ። ሰገን አባክሽ ሰገንዬ፣ የኔ ማርዋ፣ እስኪ አንድ መልአክ አስፈቅደሽ ኒና ይኝ ሰገን ከሌላ ሰው አለ ማለት ነው። ሰገን ማለት ለምን ይደነገጣለሁ? ለምን አንቺ ሰገን እኮ ማርዋ በጣም ነው የሚያፍቀርሽ ነበር። በእጅ እኮ ነው የገደልኩሽ፣ ይቅርታ ልልሽ እኔ አንድ ጊዜ እያለ እያለቀሰ ነበር። በጣም ያሳዝናል፣ በጣም ማለት ነው። ከዛ ሞገስ ደግሞ እያየው ነበረ። መድብል የት ሂድክ ነው ሲለው አይ ምንም አይደለም ብሎ እንገናኛለን። ልጅቷ ከአሁን በኋላ አትመለስም ማለት ነው አለ መድብል። ሞገስ ደግሞ አትመለስም፣ ሄደች እኮ አመለጠች፣ ከአሁን በኋላ አትመለስም ሲለው እሱ ደግሞ በቃ እንገናኛለን ብሎ ያው እያለቀሰ ውስጥ ተሰምቶ ሄደ ማለት ነው። መቀብራ ሄዶ ማለት ነው። በጣም ነው የሚያሳዝነው። በጣም ማለት ነው ያሳዝነኝ ማለት ነው። ያው ድራማ ሲሆን በጣም ግን አሳዘኝ። መቀብራ ሲሄድ እያለቀሰ ነበር። ፍላወር ይዞ ሄደ ማለት ነው። ከዛ የኔ ሰገን፣ የኔ ማርዋ፣ የኔ ቆንጆ፣ የኔ ሳቂቷ ካንቺ ሴት በምንም ታምር እኮ እስካሁን ድረስ እኮ አላየሁም እያለ ነበረ ማለት ነው። እስኪ ቀና ብለሽ እኔና እይን የኔ ማርዋ፣ ያንቺ የምትመስል ሴት እኮ የለም አጣሁት እኮ እኔ እስኪ ሳቅልኝ እያለ እያለቀሰ ነበር። በእጅ እኮ ነው የገደልኩሽ፣ በቃ አትመለስም ማለት ነው። በቃ የመጨረሻ ማለት ነው። አንገናኝም ማለት ነው። ስትመጥ ነበር እኮ ይቅርታ ልልሽ ነበር፣ ይቅርታ አርግሽልኝ እያለ እያለቀሰ ነበር። ስለማይሆን ቃል ሌላ ሴት አልቀርባል መንኩሻለሁ ሳላውቀው በአንቺ ፍቅር መነኛለሁ ሰገን። ከዚህ በኋላ ሌላ ሴት የማይፍቅር አይመስለኝም የኔ ማርዋ ሰገንዬ። አንቺ እስከሚመጣ ወደ አንቺ እስከሚመጣ ድረስ ጠብቅኝ፣ እኔ ቶሎ እመጣለሁ እሞታለሁ እያለ እያለቀሰ ወደ ቤቱ ተመለሰ ማለት ነው። ሌላ ሴት ምንም አትታየኝም እያለ በጣም ውስጡ ተሰምቶ በጣም አዝነዋል ማለት ነው። እንደዚህ አይነት አፍቃሪ ያው ይስጣችሁ ማለት ነው። በዚህ ዘመን የለም ግን ይገኛል አንዳንዱ ማለት ነው። መርዝ ደግሞ የኔ ፌሪ አክሊሉ ያው እየተናደደ ወደ ቤቱ እዚህ የሚካረዩ ሰዎች እነሱ ሲመጡ ነው የኔ ቤት የተበጠበጠው፣ ሰገን ደግሞ የጠፋች በእነሱ ምክንያት ነው ብሎ ለሌሎች ውጭ ያሉ ፈልጓት ብሎ ፎቶ እየላከ ነበረ። ከዛ እዚህ ያሉ ተከራዮች ተደብቃ እንዳትሆን ብሎ ልፈልግ ብሎ ወደ መርዝ ሲገባ መርዝ ደግሞ እየተደዋወለ ነበር ከሰዎች ጋር ማለት ነው። ከዛ እሱ ሲገባ የኔ ፌሪ በጣም በመስኮት ሊሄድ ነበር ማለት ነው ፎርቶ። ከዛ አክሊሉ አንቆ ና ወዴት ነው የምትሄደው ተደላላ የማትረባ ብሎ እየሰደበው ነበር። የት ነው የደበቅካት? የት አለች ሰገን ሲለው ደለላው ደግሞ ግራ ገባው ነበር። ምክንያቱም እሷ ከኤፈራታ ጋር ስትገናኝ አላየሃም ነበር ማለት ነው። እንዴ አክሊሉ የት ነው የሚደብቃት? እዚህ ቤት እኮ ትንሽ እኮ ናት፣ የት ነው የሚደብቃት ሲለው አንተ የማትረባ ደላላ
እናንተ ስትመጡ እኮ ነው ቤት የተደፈረው እያለ እያመረረ ነበር አክሊሉ ማለት ነው። ከዛ አንቆ ሊገድለው ነበር ለደለላው። ከዛ አንተ ልክ እንደ ዝንቢ ነው የሚያየህ፣ ሰው መግደልና ዝንቢ አንድ ነው ለኔ፣ አንተ ልገድልህ ነው እያለ እየፎከረ ነበር አክሊሉ ማለት ነው። መፎከር ብቻ ነው። ከዛ ስልክ ተደወለሉና ስደውል ደግሞ ሰገን ውጭ እንዳለች ተደወለና ከዛ አንተ ደለላይ መትረባ ብሎ ወጥቶ ሄደ ለሰገን ፈልግ ማለት ነው። ሰገን ደግሞ 5 ዓመት ወጥታ አታውቅም። ከዛ ወደ ቀኝ ወደ ግራ እያለች እየሮጠች ነበረች ማለት ነው። ጫማ ደግሞ አልነበራትም፣ ዝናብ ደግሞ ነበሩ ማለት ነው። ከዛ እየሮጠች ካለች አክሊሉ አያትና በሩቅ እሱ ደግሞ እየሮጠ ሲሄድ እሳ እየሮጠች እሱ እየሮጠ ነበረ። በጣም ነው የምታሳዝነው። ከ5 ዓመት በኋላ ወጥታ አታውቅም። ግራ ግብት ነው ያላት። በጣም ደግሞ የራባት የጠማት ማለት ነው። ከዛ ሲራጡ በስንት መከራ የያዛትና ወደ ቤቱ ወሰዳት ማለት ነው። ውድ ቤተሰቦቼ ኤፍራታ ለመርዙ አንተ መርዙ አልነገርኩም ነበር፣ እዚህ የተደበቀች የነበረች የአክሊል ቤት እኮ እዚህ መጥቻ ነበር ስትለው፣ መርዙ ደግሞ በጣም ነው የደነገጠ። እንዴ ለዛ ነው እንዴ ሰፍስፎ ልገድለኝ ነበር ልክ እንደ ቁም ሳጥን አላትና፣ እንዴ መጣ ነበር እንዴ? አዎ ልፈልግ መጥቶ እኮ ነበር ሲላ፣ ወይኔ እኔ ሲያገኛት አሳልፈ ነው የሚሰጣት ነበር አለና፣ ኤፍራታ ደግሞ በጣም ተናደደች ማለት ነው። ለምን ስትለው፣ እንዴ እኔ እኮ አሳልፈ ስሰጠው እኮ ብር ልቀበል ነበር ስላት፣ እሳለ ደግሞ አንተ መርዝ ስማ፣ እንደዚህ ስታርግ እኔ ኤፍራታ ካንተ ጋር አይሆንም ብላ እያስፈራራችው ነበር ማለት ነው። ብሩ ሲቀበል እኮ ብር ላንቺ ይሰጥሻልና ከዛ ዝም ትላለሽ ምንም አትልም አላትና፣ ምንም አትለኝም እኔ ብር ስትቀበል እንደዚህ አይነት ስራ ስትሰራ ካንተ ጋር አትሆንም የመጨረሻ ነው ስትለው፣ ብር አትወድ ማለት ነው? ብር እኮ አንቺ እኮ በጣም ነው የምትወዱ ስላት፣ እንደዚህ የሚመጣ ብር እኔ አልወድም አለችና፣ ችግር የለውም እኔ ብር ተቀቢለ ብርኩ ነው የሚኖረው ብርኩ ነው የሚኖርሽ እያላ ነበር። ሳለ ደግሞ እንደዚህ አይነት ስራ ስትሰራ እኔ ካንተ ጋር አይሆንም ብላ ያው ስልካ ከሱ ጋር ነበረች እና ወስዳ ወጣች ማለት ነው። ከዛ ሂጂ ለአንቺ ደግሞ አንድ ቀን ሚስት ፈልግልኝ እያለ ነበር እኮ አንድ ሰው፣ ስለዚህ ለአንቺ ነው እኔን የምትሸጨን እያለች በሱ ደግሞ ምክንያት ተናደደ። አክሊሉ ለቤት ወስዶ ለሰገን ያው ልቀጠቀጣት መስሎን ነበር ማለት ነው። ግን እሱ አንቺ ስሚ ወጣሽ ምን አገኘሽ? ፀሐይ አየሽው? ሰማይ አየሽው? ልክ እንደ በፊት ነው። ፀሐይ አለች፣ ሰማይ አለ፣ ምንም ያልተቀየረ ነገር የለም አላትና እሳለ ደግሞ ለምን አትገድለኝም አለችው ማለት ነው። በጣም ነው የመረራት ማለት ነው። እሱ ደግሞ ልገድልሽ ነው። ስሚ ከዚህ ቤት በሩ ማን ነው የከፈተልሽ? ማን ነው የከፈተልሽ? እዚህ ተናገሪ አላትና እሳለ ደግሞ ግደለኝ። ለምን አትገድለኝም? ግደለኝ። አዎ አሁን እኮ ልገድልሽ ነው። አክሊሉ ስሚ ሰገን ላስታውሽሽ እንጂ ባልሽ እኮ ፍቅረኛሽ ልክ እንደገደልሽ ነው የሚቆጥረው። አንቺ ደግሞ እሱ እንደገደልሽ ነው የምታውቂው። እና ላስታውሽስ እንዴት እንደገደለሽ አላትና ያው ትውስታ ብዙ አስታወሳት አክሊሉ ማለት ነው። ኃይለኛ እንደነበረ መድብልና ሰገን በጣም 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 ነው የሚፈቀሩ ነበሩ። ፍቅራቸው በጣም ደስ ይላል ነበር። እሳት ትወዳለው እሱ ደግሞ ይወዳታል ማለት ነው። ከዛ እየጠጡ ነበሩና የአክሊል ጠባቂዎች እንደ መርዟት መጠጡ መርዝ እንደጨመሩ እያስታወሰ ነበር ማለት ነው። ከዛ መድብል ስልኪ ደወሉልትና ሞገስ የሆነ ነገር ሆኗልና ወደ ውጪ ከመጠጥ ቤት ወደ ውጪ ውጣ ብለው አንድ ደወለ የማያውቀው ሰው ማለት ነው። እሱ ደግሞ የተፈጠረ ችግር አለ እንዴ ብሎ መድብል ለሰገን ጥላው ሄደ። ውጭ እያወራ ካለ እሳለ ደግሞ ምን ሆኖ ነው መድብል ብላ ከኋላ ወደ መድብል ሄደችና ጠበቃ የአክሊል ደግሞ መርዚ የሚጠጣበት መርዝ ጨመረላትና እነሱ ደግሞ ተረጋግተው መጡና መርዙ ወደ የሳ መጠጥ ጨመረው ማለት ነው። ከዛ ሲጠጡ እሳለ ደግሞ ጸጥ የሚያድርግ መርዝ ስለነበር እሳለ ደግሞ አመመኝ መድብል እንሄድ ቤት ስትለው እሱለ ደግሞ ደነገጠ። በጣም ነው የደነገጠ። ወደ መኪናው ሄዱና ሲሄዱ ደግሞ ፍሬኑ አይሰራም ነበር፣ ተበጥሷል። አንቺ ውጪ ሰገን ውጪ ሰገን ውጪ መኪና ተባላሻ አለች፣ ፍሬና ተበጥሷል ውጪ ስላት መድብል እንደዚህ ስላት እሳለ ደግሞ አማ ስለነበር ተሸነፈች እና ምን መውጣት አልቻለትም። ከዛ ወደ ምስትዋቱ ተጋጨችና
ልክ እንደ ሞተች ጸጥ አለትና መድብል ደግሞ ገደልኳት እያለ እየጮኸ ነበር ማለት ነው። የአክሊሉ ጠበቃ የመረዛት ደግሞ ከኋላ ሆኖ እየተከታተላቸው ነበር ማለት ነው። ከዛ አውቀው አንተ መድብል፣ አንተ ሰውዬ፣ አንተ አምልጥ፣ ፖሊስ እየመጡ ነው፣ እሳ ሞተች፣ አንተ አምልጥ እንዳትታሰር ብሎ እንደልሄድ አደረገው ማለት ነው። ከዛ ሰገን ወደ አክሊሉ አመጣትና መቃብሩ ላይ ደግሞ እንደ ሞተት ለመድብል አሳየው ማለት ነው። ወደ መቃብሯ ሄደው ደግሞ መድብል እያለቀሰ ነበረ፣ በጣም እያለቀሰ ነበረ። ጠበቃ የአክሊል ደግሞ መጡ፣ ሂድ አምልጥ እያለ ፖሊስ እየመጡ ነው እንደዛ እያለ ነበር። ከዛ ፖሊስ ያዘውና ለመድብል 10 ዓመት ተፈረደበት ማለት ነው፣ ለሰገን እንደገደላት ማለት ነው። ከዛ እንደዚህ ብሎ ለሰገን እያስታወሳ ነበር ማለት ነው። እሳለ ደግሞ ውስጣ እየተቃጠለች ነበረች፣ በጣም እየተናደደች ነበረች። አሁን ደግሞ 5 ዓመት እኮ አልፈዋል፣ ገደልከኝ እኮ ምን አተረፍከን? አሁን ደግሞ ግደለኝ እያለች ነበረች። አሁንማ ምንም አልገድልሽም፣ ምክንያቱ የዛኔ እንዴት እንዳመለጥሽው ልትነግርኝ ነው። ምንም አልገድልሽም። ባልሽ የሚባል ደግሞ 10 ዓመት ወደ እስር ቤት ነው ያለው። ልጅ አንቺ ትረሳለች፣ እሱ ደግሞ የራሱ ህይወት ይመራል፣ ይወልዳል፣ ያግባል። አንቺ ምንም ቤተሰብሽ እንኳ አታዋውቂያቸው፣ ምንም እነሱ ደግሞ ቤተሰቦች ምንም አያውቁም ለመድብል እያለ እየነገራት ነበር። በጣም ሲነግራት ውስጣ እየተቃጠለ ነው፣ በጣም እየተቃጠለ ነው። አንተ ስማ፣ አሁን ምንም አልፈራም፣ ግደለኝ እያለች ነበረች። እሱ ደግሞ እንዴት እንዳወጣች ልትነግርኝ ነው፣ በግድ ነው የምትነግርኝ እያላ እያስፈራራ ነበር። እንዴት ወጣሽ? በሩ ምን ከፈተልሽ ሲላት ያው በራዶ ውሃ ቀረበላት ማለት ነው። እያሰራራት ነበር፣ እጅዋ ማለት ነው እያቃጠላ ነበር። ማን ነው የከፈተልሽ እንደዛ እያለ ነበር። ከዛ ራሴ ነው ክፍት ነው አንተ አልቆልፍኩም እያለች ነበረች። እኔ በጭራሽ አልረሰውም፣ ቆልፌ ነው የወጣሁት፣ ማን ነው እያላ እያሰረራ ነበር። ሞገስ ደግሞ ስትጮህ እየጮኸት ነበረች። ሉላና ሞገስ እየሰሙ ነበሩ። ሞገስ ደግሞ ለመድብል ደውሎ ልጅቷ ተመልሳ መጥታለች እየጮኸት ነው ሲለው ሌላ ሴት ሳትሆን ሲል አይ ሌላ ሴት አይደለችም የእሷ ጮኸት ነው ሲል ሞገስ መድብል ደግሞ እየመጣሁ ነው እያለ ነበር ማለት ነው። ፊት ለፊት እጋፈጣለሁ እያለ ነበር ሞገስ ማለት ነው። ከዛ መድብል ሲመጣ ሞገስ ሲመጣ ደግሞ ወደ ቤቱ ይገባል ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? በሌላ ቪዲዮ እስከሚመጣ ድረስ ሰላም ሁኑልኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። እወዳችኋለሁ። ባይ ባይ።